ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬ ክፍል 9 ተለቋል ማለት ነው። ክፍል 9 ተለቋል። ክፍል 109 ቅርታ ተለቋል። ሐረግን ያው ትንሽ እስኪ ላሳያችሁ። ላይክ አርጉ። ከዛ ደግሞ የኛ ሀሳብ አስተያየት እንሰጣለን ማለት ነው። የኔ ራሴ እስኪ ላይክ አርጉ። የምር ላይክ እያረጋችሁ እኔን የሚከታተሉኝ ሰዎች አሉ እንዴ? እና እነሱ እዚህ ምን ይሰራሉ? ቤዛውን ሁሉንም ነገር ላብራራልሽ አልችልም። ብቻ ዝም ብለሽ እሺ በይ። ይቅርታ ናቱ። ጽዮንን ማሳመን ሌላ ሰው እንደማሳመን ቀላል ነገር አይደለም። እሱን ደግሞ አንተም ታውቀዋለህ። በጣም እኮ ነው የምትወድ። እሱን ልክ ነሽ፣ ግን ደግሞ እስካሁን የመጣሁት መንገድ መበላሸቱ ነው እኮ። ሌላ መንገድ ፈልጋ ካልሆነ ራስ አናግራትና ለማሳመን ሞክር። እንዴ ቤዛ፣ ለእሷማ ይህን ነገር ልነግራት አልችልም። እንደዛ መሆን አይችልም። እሺ በቃ እና ቆይ እስከ መቼ ነው እዚህ የምትቆየው? እሱን አላወኩም። ገና አጣርተው እስከሚጨርሱ ብዙ ልቆይ ይችላል። ምን አይነት ጣጣ ነው? አንዱ አለቀ ስንል አንዱ ይደረብብናል። እሺ በቃ ጺና አናግራትና አንተ አሳምናት። በቃ ነው ያው ልሂድ። እሺ በዚህ ቻው። ውዶቼ እናታል ታስሯል። እስር ቤት ነው። በዶክተሩ ግድያ ተጠርጥሮ እስር ቤት ገብቷል። ያው ፈጣሪ ያግዝህ እንላለን። ከዚህ ካለህበት እንደምትወጣም ተስፋ እናረጋለን። እናቱ ስለ ኤፍራታ ዶክተሩ ሊያወራው ጠርቶት ነበረ። የተቀጣጠሩበት ቦታ ሲደርስ ሰው የለም፣ የቀጠረውም ሰው አያውቅም። ግን ስለ ኤፍራታ ላወራህ ነው ሲለው ዶክተሩ እሺ ብሎ ያፌት እናቱ ሄዶ ነበረ። ሲሄድ ግን ቦታው ላይ ሰው የለም፣ ምክንያቱም አስቀድሞ ገሎት ነበረ። ግን ያፌት ሰይጣን ነው የምር። ኧረ በፈጣሪ እና እናቱ የመጨረሻ ጊዜ ዶክተሩ ከእናቱ ጋር እንደተደዋወለ ነው የታወቀው። ባልገደለው ነገር እስር ቤት ነው። ያው እጁ ላይ ምንም ነገር ግድያ የለውም። ግን ስለ የኤፍራታ ልጅ የእናቱ እንደሆነ ሊነግረው ነበረ ዶክተሩን። በፊትም ልንገረው እያላት አትንገረው ያለችው እሷ ናት። ግን ይሄንንም ነገር ሁሉ አይፈጠርም ነበረ ቢነግረው ወይንም ደግሞ ብታሳወቅ እሷ ይሄንን ሁሉ ችግር አይፈጠርም ነበር። ለምን አንዳንዴ ራሳችንን ደብቀን የምንይዘውን ነገር ሌሎች ሰዎችን ይጎዳል፣ ሌሎችን ሰዎች። ይሄ ደግሞ በፊልም ደረጃም ብቻ ሳይሆን በእኛ በራሳችን ራሱ የሚፈጠር ነገር ነው። ገባችሁ? በስልክ አንድ ሰው እና ያለንን ቦታ ድረስ ከሄድን ያንን ቦታ ያን ሰው ምን እንደተፈጠረበት አናውቅምና የምንጠየቀው እኛ ነን። ግን እኔ እንደሚመስለኝ የዲያራ እናትን ታስፈታለች ይመስለኛል። ዲያራ በጣም ትወደዋለች የእናቱ ታፈቅረዋም አለች። የሱ ፍቅር ይዟታል ከሱ ጋር። ያው እሷ ታስፈታለች ይመስለኛል። ግን የምታስፈታው ዲያራ ለምን ከእናቷ ጋር ጥላቻ እንዳለባት ምን እንደሆነች ስትነግራት ብቻ ነው። ደካማ ጎኗ ልትጠቀምባት ነው ማለት ነው። ያው በዚህም አንድ እንትን ነው። ደግሞ የአፌት የክስቱ ልጅ እንትን ብላለች፣ ወጋችሁ በጩቤ። የአፌት መስሏት ነው። ግን በጣም የሚያስጠላው ነገር እዚህ ጋር ፖሊሱ ተገደለ። በዛም ጎዳና ላይ ጣሉት። ምንም በኮንፊደንስ ነው የሰው ነፍስ አጥፍቶ። ግን በኮንፊደንስ ማውራት ከባድ ነው። እንደሱ ኮንፊደንስ እንዳለው ሰው እኔ እንጃ። በኮንፊደንስ ለምን
እዚህ ጋር እንጥለዋለን ለምን አንደብቀውም ሲለው አይ እዚህን ጋር ጣለ መንገድም ላይ በአደባባይ ራሱ ብጥለው ምንም የሚያመጣ ሰው የለም፣ እኔ የሚጠረጥር ሰው የለም አለ። እውነት ነው፣ ሰይጣን ማንም አይጠረጥርም። የሰራ ከሰራ በኋላ በቃ ወደ ቤቱን ይገባል። ሰይጣን ነው ማለት ነው ይሄ ሰውዬ። እኔ ግን የዚህ የያፌት መጨረሻ በጣም ነው የናፈቀኝ። የምር ነው የምላችሁ። በዚህ በሐረግ ድራማ በጣም የያፌት መጨረሻ ናፈቀኝ። የኤፉና ደግሞ የእናቱ ፍቅርን አብረው ይሆናሉ አይሆኑም የሚለውን ነገር ናፈቀኝ። ግን እናቱ ይወጣል ብለን እናምናለን። በክፍል 110 ላይ ተፈቶ እንደምንጠብቀው አንጠራጠርም ወዶቼ፣ እርግጠኛ ነኝ እኔ። ተፈቶ ወይንም ደግሞ ለፍርድ ነው የሚቀርበው ወይንም ይፈታል። ያው የእሷ ስራ ሰራተኛም ስለሆነ እናቱ ማለት ነው ታስፈታዋለች ብዬ አስባለሁ። ግን በጣም እቺ ደግሞ የፂ ልትነግራት ስትል እቺ ሉሊት ራሱ ሰይጣን ቁራጭ ናት። እኔ ከምጠላው ፊልም ላይ እሷ ያለችበት ፊልም አላየም። ሉሊት የጽዮን የአባቷ ሞት ልትነግራት ስትል ቤዚ ሮጣ ስልኩን ነጥቃች። ልደውልበት ነበር ግን ደህና ነሽ ስትላት አዎ ደህና ነኝ አለቻት። ግን ፊቷ ላይ ያስታውቃልና ውዶቼ፣ ሰው እንዴት እንደተደናገጠች ፊቷ ላይ ያስታውቃል። ግን ለመደበቅ እንደምንም ብላ ለመደበቅ ሞክራለች። ጎበዝ ናት። እዚህ ጋር ሳላንደንቃት አላልፍም። እና ሉሊት ባመጣችው ጣጣ ነበረ ይሄ ሁሉ ሰው የተመሰቃቀለው። ምክንያቱም በክፍል 108 እና በክፍል 107 ላይ እንዳያችሁት እንደሆነ የኤፍራታ እና የዶክተሩ የሚያወሩትን ነገር ቅጂያቸው ብሎ ስልክ በእንትኑ አስቀምጣባት ነበረ። ያንን የድምጽ እንትን ቅጂ የአፌት ሰጥተዋለች ማለት ነው። እቺ ሉሊት በጣም ከባድ እሷ ናት የበጠበጠቻቸው። ሌላ ምንም በምንም ሁኔታ አያውቅም ነበር ማለት ነው። ግን ከዛ በኋላ ሄዶ በሎኬሽን ፈልጎ የዶክተሩ ገደለው። ያው ከገደለም በኋላ ደግሞ እስር ቤት በሱ ስልክ መጨረሻ ላይ ከዶክተሩ ጋር እንዳወራ የእንትን እናቱ ታወቀበት ማለት ነው። ከዛም ደግሞ እስር ቤት ገብቷል ውዶቼ፣ እስር ቤት ገብቷል። ግን ያፌት ደስ ብሎታል። ለምን? በፊት የወሰደበትን ሴት ስላለ ተደራድረን እናስመልሰዋለን። ይሄ ጥሩ አጋጣሚ ነው ለኔ አለው። ለኔ ጥሩ አጋጣሚ ነው ይሄ፣ የፊቶቹ ሴቶች እናስመልሳቸዋለን። ይሄ ለሱ እስር ቤት በመግባቱ በጣም ጥሩ ነው፣ እንደራደረዋለን ብሏል። ግን የዲያራ እናት እንደምታስፈታው ለኔ ሙሉ እምነት አለኝ። ያው የሷም ሰራተኛ እንደሆነ አንፃር በሷ ኬዝ አልታሰረም ልጁ፣ በሌላ ኬዝ ስለታሰረ ታስፈታዋለች ብዬ አስባለሁ። ግን እኔ እንደ አፌት ሰይጣን ሰው አይቼም ሰምቼም አላውቅም። እንደ ሉሊትና እንደ አፌት ከባድ ሰይጣን ናቸው እነሱ ውዶቼ። በክፍል 10 ደግሞ እንይዘንላችሁ እናመጣለን። ጽዮን ደግሞ ያጎቱን ያፌት ያክስቱን ልጅ ወግታዋለች በጩቤ። መጨረሻውን ያው በክፍል 110 እና እንጠብቃለን እናሳያችሁማለን። የዛሬው ይሄን ይመስል ነበረ። በጣም ውስብስብ ያለና በጣም የተወሳሰበ ነው። የአፌትና የኤፍራታ ፍቅር ችግር በችግር ሆኗል ማለት ነው። ግን ለነገሩ የተፈተነ ፍቅር ኋላውን ይጣፍጣል። ያው ፍቅር በፈተና ላይ ሲያልፍና በፈተና ላይ ሲያልፍ በጣም ጥሩ ነው ብዬ ነው ማስበውና እስኪ ትንሽ መጨረሻ ላይ ላሳያችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውዶቼ። የዛሬ ይሄ ይመስል ነበር።
እሺ አለቃ፣ ግን የተለመደው ቦታ ብናደርገው አይሻልም ነበር? አይሻልም? እዚህም ሆነ ሌላ ቦታ ዋናው ማስወገዳችሁ ነው አሱን። በቃ አዎ ገባኝ። እኔማ ቶሎ እንዳይገኝ በማሰብ ነበር። ገባኝ። እሱማ ግን ተገኘም አልተገኘም እኔን የሚጠረጥር የለም። ደግሞ ቢጠረጥሩም ባይጠረጥሩም ምንም አያመጡም። ስለዚህ አይደለም እዚህ መሀል አስፓልት ላይ ወስጄ ይመጣል ይችላል። እሺ አለቃ፣ እንደፈለግህ አንተ። በቃ አንተ በደንብ ወደ ውስጥ አስገባው። እኔ መኪና ውስጥ እና ውዶቼ ይህ ምስል ነበረ። የዛሬ ቪዲዮአችን ይሄ ምስል ነበር። ዛሬ አሪፍ ቆይታ እንደሚኖራችሁ አልጠራጠርም። ላይክ ሼር ቪዲዮ ያደርጉልኝ ውዶቼ። ላይክ የለውም ቪዲዮዎቼ ግን የተወሰነ እይታ አለው፣ ግን ላይክ የለውም። ያው የማዳም ቤት ስንሆን እንደዚህ አይነት ነገር ብቻ ነው ይዘንላችሁ እንመጣለን። ኢትዮጵያ ስንገባ ደግሞ በራሳችን ቪዲዮ በራሳችን ማዳምን ስለማይኖሩ ፈታ እያለን እናሳያችኋለን። ውዶቼ ወዳችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ከልቤ። ባይ